ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ቅዳሜ መጋቢት 6 ቀን 2017 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ህትመት በአንድ ማዕከል እንደሚሆን ትምህርት ሚኒስቴር አስታወቀ። በኮሬ ዞን አርሶ አደሮች ላይ የሚፈጸም ጥቃት በአሳሳቢ ሁኔታ መጨመሩ ተገለጸ። ኢትዮጵያና የአፍሪካ ልማት ባንክ አዲስ ለሚገነባው ዓለም አቀፍ የአየር ማረፊያ የስምምነት ሰነድ ተፈራረሙ። ከውጭ የደቡብ አፍሪካና ማሊ ወታደሮች ኮንጎን ለቀው እየወጡ መሆኑ ተገለጸ። ሩሲያ የትራምፕ ልኡካንን ከዩክሬን ሰላም ድርድር ለማግለል እንደምትፈልግ ተገለጸ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። ኢትዮጵያና የአፍሪካ ልማት ባንክ አዲስ ለሚገነባው ዓለም አቀፍ አየር ማረፊያ የስምምነት ሰነድ ተፈራረሙ። ኢትዮጵያና የአፍሪካ ልማት ባንክ ቢሸፍቱ አቅራቢያ አቡሴራ አካባቢ አዲስ ለሚገነባው ዓለም አቀፍ አየር ማረፊያ የፍላጎት መግለጫ ስምምነት ሰነድ ተፈራርመዋል። የአፍሪካ ልማት ባንክ ፕሬዝዳንት አክዌሜ ኤዲሳና ለኢትዮጵያ ልኡካን ቡድን አቀባበል አድርገዋል። ልኡኩ የገንዘብ ሚኒስቴር አቶ አህመድ ሽዴና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውን ያካተተ ነው። ይህ ግዙፍ ፕሮጀክት በቢሸፍቱ ከተማ አቅራቢያ የሚገነባ ሲሆን የኢትዮጵያን አየር መንገድ አቅም በከፍተኛ ሁኔታ ያሳድጋል ተብሎ ይጠበቃል። የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ህትመት በአንድ ማዕከል እንደሚሆን ትምህርት ሚኒስቴር አስታወቀ። ከ2017 ዓ.ም ጀምሮ የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ሊከናወን መሆኑን ሚኒስትሩ አስታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር በከፍተኛ ትምህርት ተቋማት የሚሰጡ ዲግሪዎች ህትመት ወጥ በሆነ መልኩ ደህንነታቸው ተጠብቆ የዲግሪ ማስረጃ ወይም ሰርቲፊኬት ህትመት በማዕከል ለማሳተም መታሰቡን ገልጸዋል። በመሆኑ ተቋማቱ በዲግሪ የምስክር ወረቀቱ ላይ ሊካተትላቸው የሚፈልጉትን ሎጎና ሌሎች መካተት አለበት የሚሉትን እንዲያካትቱ እንዲሁም በየተቋማቱ በዚህ ዓመት የመውጫ ፈተና ወስደው ያለፉና ለምርቃታቸው የተዘጋጁ ተማሪዎችን ስም ዝርዝር እንዲልኩ ሚኒስትሩ አሳስበዋል። የህትመት ስራው በ2017 ዓ.ም ከሚመረቁ ተማሪዎች ጀምሮ የሚፈጸም መሆኑ ተመላክቷል። በአማራ ክልል የአፈር ማዳበሪያ ዋጋ ከፍተኛ ጭማሪ እየተደረገበት መሆኑን አርሶ አደሮች ገለጹ። እንደ አርሶ አደሮቹ ገለጻ ከ15 ቀን በፊት የአፈር ማዳበሪያ ዋጋ 3770 ብር አካባቢ የነበረ ሲሆን አሁን ላይ ደግሞ 5988 ብር እየተሸጠ ይገኛል ብለዋል። ዋጋው ከእጥፍ በላይ መጨመሩን የሚገልጹት አርሶ አደሮቹ አቤቱታ የሚያቀርቡለት የመንግስት አካላት ማጣታቸውን ገልጸዋል። ተጨማሪ ያለን በአማራ ክልል ባለፉት 2 የምርት ዓመታት ከፍተኛ የሆነ የአፈር ማዳበሪያ እጥረትና የዋጋ ጭማሪ እንደነበር የሚታወስ ነው። በዚህ ምክንያት አርሶ አደሮች መሬታችን ጦም አደረ በሚል ሰላማዊ ሰልፍ መውጣታቸው የቅርብ ጊዜ ትውስታችን ነው። በተያዘው ዓመትም በተመሳሳይ በአማራ ክልል የአፈር ማዳበሪያ ከፍተኛ የሆነ የዋጋ ጭማሪ እየተደረገበት መሆኑን አርሶ አደሮች ገልጸዋል። ወደ ሀገር ውስጥ ገብቶ ለአርሶ አደሩ እየተሰራጨ የሚገኘው የአፈር ማዳበሪያ ከፍተኛ የሆነ የዋጋ ጭማሪ ያለው ሲሉ የአማራ ክልል አርሶ አደሮች ተናግረዋል። በአማራ ክልል ወሎ ዞን የሚገኙ አርሶ አደሮችን ጠቅሶ የጀርመን ድምጽ ባሰራጨው ዘገባ የማዳበሪያ ዋጋ በቀናት ውስጥ ከፍተኛ የሆነ ጭማሪ ማሳየቱን አስነብቧል። እንደ አርሶ አደሮቹ ገለጻ ከ15 ቀን በፊት የአፈር ማዳበሪያ ዋጋ 3770 ብር አካባቢ የነበረ ሲሆን አሁን ላይ ደግሞ 5988 ብር እየተሸጠ ይገኛል ብለዋል። ዋጋው ከእጥፍ በላይ መጨመሩን የሚገልጹት አርሶ አደሮቹ አቤቱታ የሚያቀርቡለት የመንግስት አካል ማጣታቸውን ዘገባው አክሏል። አሁን በፊት ገሰን የነበረው አሁን በዚሁ ሰሞላ ከዛሬ 15 ቀን አካባቢ በፊት 3770 ብር አካባቢ ነው። አሁን ላይ ደግሞ ከ6000 ብር 12 ብር ነው የተመለሰልን። በጣም እጥፍ ጨመረ እንጂ እጥፍ ጨመረብን። ቢያንስ አቤትም ለማለት ወዴት ምን እንሁን? ባለፈው መጀመሪያ ላይ አሁን የመስኖ ማለት ነው 3400 ብር ነበር። አሁን ወደ 7000 ብር ገብቷል። እና አሁን ዛሬ እንግዲህ አሁን ይሄ ተዘርቶ ይሄ ተገዝቶ እንዴት ተገዝቶ ነው እንዴት ተመቶ ነው ሀብታም ስለውም አልቻለው እንኳን ድሃማ ያው ድሃ ነው ጊዜም። አርሶ አደሮቹ አክለውም 658249 ሜትሪክ ቶን የአፈር ማዳበሪያ ወደ ሀገር ውስጥ ገብቷል ቢባልም አቅም ካላቸው አርሶ አደሮች ውጪ ማዳበሪያ ገዝቶ መጠቀም ከባድ ነው ብለዋል። የዘንድሮ የማዳበሪያ ዋጋ ጭማሪም የተለየ ነው ሲሉ አርሶ አደሮቹ ምሬታቸውን አሰምተዋል። አርሶ አደሮቹ ከማዳበሪያ ጋር ተያይዞ አሁን ባለው ዋጋ ገዝቶ ለመጠቀም ብዙሃኑ እንደሚቸገር ገልጸው አሁን የተፈጠረው የኑሮ ውድነት በግብርናው ዘርፍ ላይ ተጽዕኖ እያሳደረ ይገኛልም ብለዋል። አቅርቦ
አቅርቦቱ አሁን ያለው ነገር እንደመሰለ አሁን ማዳበሪያ ነገሩ የመጣል ያው እስከ መጨረሻው አርሶ አደሩን እስከ መጨረሻው ያርካ አይታወቅም። አሁን በመስኖ ላይ የነበረ የማዳበሪያ ዋጋ ማለት ነው 3700 ተጀመረ። አሁን ግን 5870 ደረሰ። 3 ኩንታል የሚገዛ የነበረው ሰው አሁን 1 ኩንታል ተጀምሮ ይገዛ እንጂ አሁን እንደ በፊቱ ማዳበሪያ የመጠቀም ሁኔታው አርሶ አደሩን ይቀንሳል የሚል አለ። አሁን ማዳበሪያ እያወጡ ያሉት እንደው አንዳንድ አላቸው የምትላቸው ሰዎች ናቸው እንጂ አብዛኛው ከታች ያለው ዝቅተኛ ኢኮኖሚ ያለው አርሶ አደር ማዳበሪያ የማውጣቱ እንትኑ በጣም እየከበደበት ነው። አረ ማዳበሪያ ጭማሪው ቃላት ይገልጸው አልቀርም መድኃኒት ነው እንጂ ለመድኃኒት ነው እንጂ እህልም እንደዚህ ኩና ያክም የሚቀመሰው እንኳን ማዳበሪያ ያው ብቻ የት ይደረሳል። ምንጊዜም ኑሮ ውድነት ይባላል። የዘንድሮ ብቻ የተለየ ነው። ያው እንግዲህ ሽምብራውን ጓያውን መዝራት ነው። ማዳበሪያ ምናምን ነገር የማይለው መዝራት ነው። እንግዲህ ምን አማራጭ አለ ዛሬ? ምንም የት መድረሻ ምናምን ነገር ጠፋው እኮ ዛሬ። ደሃ ሲናገር መቼም ብሶት ይወጣለት ይመስላል። እንደው እንናገረው እንጂ አልበለዛኔ መፍትሄ እኔ እንጃ። ደሃ በቁስሉ ላይ እንጨልቀቅበት ነው። የደቡብ ወሎ ዞን ግብርና መምሪያ ምክትል ኃላፊ አቶ ደመቀ እንደሚገልጹት የአፈር ማዳበሪያ ወደ አርሶ አደሩ ሲደርስ መንግስት ከፍተኛ ድጎማ ባያደርግበት ዋጋው ከዚህ በላይ ሊጨምር ይችል ነበር ብለዋል። አቶ ደመቀ አክለውም በብዙ አካባቢዎች እጥረቱ እንዳይገጥመን እንጂ የዋጋው ሁኔታ ተቋቁመን እንወስዳለን የሚሉ አርሶ አደሮች አሉ ብለዋል። መንግስት ከፍተኛ የሆነ ድጎማ ተደርጎበት ነው በነገራችን ላይ ማዳበሪያው ዋጋ የደረሰ። አንድ ኩንታል ማዳበሪያ 10400 ምናምን ብር ነበርና 3779 ብር ፐር ኩንታል መንግስት ድጎማ አድርጓል። የዋጋ ሁኔታው አሁን ካለው ሁኔታ አኳያ ችግር አለው ተብሎ አይወሰድም። ይህንን ታሳቢ በማድረግ ለአርሶ አደሩ በተገቢ መንገድ እንዲገነዘብ በማድረግ በኩል ወደ ታች ወርደን ግንዛቤ እየፈጠርን ያለ ነው። በብዙ አካባቢዎች እጥረቱ እንዳይገጥመን እንጂ የዋጋውን ሁኔታ ተቋቁመን እንወስዳለን የሚል የአርሶ አደሩ ፊድባክ አለ። አንዳንድ አካባቢዎች ደግሞ እንደዚህ አይነት ነገር ሊኖር ይችላል። ከዚህ በኋላ አይኖረውም። በፌዴራል ደረጃ ስለሆነ ድጎማ የሚደረገው በቂ የሆነ ድጎማ ተደርጓል። ከዚህ በኋላ ሌላ ነገር ይኖራል ተብሎ አይታሰብም። የአፍሪካ አመራር ልህቀት አካዳሚና ሊዲንግ ኦፍ ማንዴላ ኢንስቲትዩት በጋራ ለመስራት ተስማሙ። የአፍሪካ አመራር ልህቀት አካዳሚና ሊዲንግ ኦፍ ማንዴላ ኢንስቲትዩት በተለያዩ ጉዳዮች ላይ በጋራ ለመስራት የሚያስችል የስምምነት ሰነድ ተፈራርመዋል። የመግባቢያ ስምምነቱን የአፍሪካ አመራር ልህቀት አካዳሚ ፕሬዝዳንት አቶ ዛዲግ አብርሃና የሊዲንግ ኦፍ ማንዴላ ኢንስቲትዩት ዳይሬክተር ንላ ማንዴላ ጋር ተፈራርመዋል። ተቋማቱ ከተለያዩ ሀገር ውስጥና ከውጭ ድርጅቶች ጋር በጋራ በመስራት ላይ እንደሆኑም ፕሬዝዳንቱ አቶ ዛዲግ አብርሃ ተናግረዋል። ከተባበሩት መንግስታት ጋር ተፈራርመናል። ከአፍሪካ ጋር ከአፍሪካ ፓን አፍሪካን ዩኒየን ጋር በርካታ ተቋማት ጋር አንዳንዶቹ አሁን ለምሳሌ ከአፍሪካን ካፓሲቲ ቢልዲንግ ፋውንዴሽን ጋር ተፈራርመናል። በቅርቡ የአፍሪካን ቲንክ ታንክ ፎረም በአፍሪካም ደረጃ ቲንክ ታንክ ፎረም ኢትዮጵያ ውስጥ እንታዘጋጅ ምክንያት ሆነናል ማለት ነው። በቅርቡ ሱሉልታ ላይ አፍሬክስ ኮምፓውንድ ላይ ኢትዮጵያ ውስጥ ለመጀመሪያ ጊዜ የአፍሪካን ቲንክ ታንክ ፎረም እናዘጋጃለን። እንደዚህ አሁን ከማንዴላ ሊዲንግ ላይክ ማንዴላ ኢንስቲትዩት ጋር ስንፈራረም ሶስቱን ስራ ለመስራት ነው። አንዳንዱ ቦታ ሪሶርስ አምጥቶልናል፣ ሀብት አምጥቶልናል፣ ገንዘብ አምጥቶልናል። አንዳንዱ ጋር ቴክኒካል እውቀት አግኝተንበታል፣ ልምድ አግኝተናል። ስምምነቱ በዋናነት የአፍሪካ ወጣት ልማት ፕሮግራም የአፍሪካ ሴት አመራሮችን ስልጠና ለመስጠት ያለመ ሲሆን አመራሮቹ ክህሎትን ለማጎልበትና በአመራር አቅም ግንባታ ስርዓት ላይ ሰፊ ስራ ለመስራት የሚያስችል ነው ተብሏል። ዘገባው የባልደረባችን ኤልዳና ታደሰ ነው። በኮሬ ዞን በአርሶ አደሮች ላይ የሚፈጸሙ ጥቃት አሳሳቢ ደረጃ ላይ መድረሱ ተገለጸ። መንግስት በደቡብ ኢትዮጵያ ክልል ኮሬ ዞን ታጣቂዎች በአርሶ አደሮች ላይ እየፈጸሙ የሚገኙት ግድያን ለማስቆም ትኩረት እንዲሰጥም የህዝብ እንደራሴዎች ምክር ቤት አባላት ጠይቀዋል። በዞኑ ባለፉት 2 ቀናት ብቻ 3 አርሶ አደሮች መገደላቸውን ተከትሎ በስጋት ውስጥ እንደሚገኙ የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። ኤልዳና ታደሰ ተጨማሪ አላት። ከኦሮሚያ ክልል ምስራቅ ጉጂ ዞን የሚነሱ ታጣቂዎች በደቡብ ኢትዮጵያ ክልል ኮሬ ዞን የተለያዩ አካባቢዎች የሚፈጽሟቸው ጥቃቶች እየተባባሱ በመምጣቱ የፌዴራል መንግስት ዘላቂ መፍትሄ ሊያበጅ እንደሚገባ የአካባቢው ነዋሪዎች ገለጹ። ታጣቂዎቹ ከ2009 ዓ.ም ጀምሮ የሚፈጽሙት ጥቃት ትኩረት ሳይሰጠው ተባብሶ ቀጥሏል ሲሉ ነዋሪዎች አመላክተዋል። በኮሬ ዞን ኮርጋ ወረዳ የሚገኘው ዳኖ ቀበሌ በታጣቂዎች ተደጋጋሚ ጥቃት ከሚፈጸምባቸው መንደሮች መካከል ተቀዳሚ ስፍራ ይይዛል። ትናንት ረፋር ላይ ጥቃት ተፈጽሟል። በአንድ የዳኖ ቀበሌ ነዋሪ በእርሻ ስራ ላይ ከነበሩ የቤተሰብ አባላት መካከል አንድ ወጣት በጥይት ተመቶ መገደሉም ተሰምቷል። ትናንትና ሬቦ ይለታ ነው
6 ሰዓት ወይም 5 ተኩል ገደማ አካባቢ ላይ እርሻ ላይ በነበሩበት ከዛ ከታች ከታጣቂዎች የመጡ ሰዎች የጥይት ሩምታ በመክፈት አንድ በላይ በቀለ የሚባል ወጣት ልጅ ገለውታል። ዛሬ ነው እንግዲህ ቀብሩ። እርሻ ሲታረስ ሲያግዱ ዝም ብሎ በስራ ላይ ሰዎች ባሉበት መጥተው እንደዚህ ገለው ብቻ ነው የሚሄዱ። በተደጋጋሚ እየተፈጸመ ያለ ጥቃት የሚያስቆም ኃይል ባለመኖሩ የአካባቢው ሕዝብ ስጋት ላይ ወድቋል ሲሉ ነዋሪዎች ገልጸዋል። የአካባቢው ነዋሪዎች ጥቃት የፈጸሙ አካላት በደቡብ ክልል መንግስት ደረጃ ይህ ነው የሚባል እርምጃ እየተወሰደባቸው እንደማይገኝም ጠቅሰዋል። ሆኖም የፌዴራሉ መንግስት ለፖለቲካ ሽፋን ብቻ ሳይሆን ትክክለኛና ህጋዊ መሰረት ያለው እርምጃ ወስዶ የህዝብን ጩኸት ሊያስቆም ይገባል ሲሉ በአጽንኦትም ጠይቀዋል። መነሻውን ኦሮሚያ ክልል ምስራቅ ጉጂ ዞን አድርገዋል የተባሉ ታጣቂዎች ከዳኖር በተጨማሪ የጀሎን ቀበሌ ላይም በተመሳሳይ ግድያ መፈጸማቸውን ነዋሪዎች ተናግረዋል። በቀበሌው በከብት ጥበቃ ላይ የነበሩ ነዋሪዎች ከትናንት በስቲያ በጥይት ተገለው መቀበራቸውን የጠቀሱ ሲሆን አንድ የዚህ ቀበሌ ነዋሪ ነገን ለመኖር ምን ዋስትና አለን ሲሉም ይጠይቃሉ። አርሶ አደረም ይሁን እዚህ ጋር ያለው እኮ ህዝብ ዛሬና ነገ ዛሬ ውሎ ወደ ነገ ለመሸጋገር ዋስትና የለውም። ምክንያቱም ቀን አይል ሌሊት አይል በፈለገው ሰዓት ነው መጥቶ የሚያጠቃው። በየቀን ሰው የሚሞተው እንዳልኩ በቃ ምንም አይነት ጋራንቲ የለውም። ሰው የሞተው እየሞተ ያለውም እኮ በሞቱ በአይን ህሊናው እያየ ነው እየኖረ ያለውና በአካባቢው ማህበረሰብ መካከል የህዝብ ለህዝብ ውይይት በማድረግ ችግሩን በዘላቂነት እንዲፈታ ማስቻል እንደሚገባ ነዋሪዎችም አሳስበዋል። ከምስራቅ ጉጂ የሚንቀሳቀሰው ታጣቂ በሚፈጽመው ጥቃት ምክንያት ከመኖሪያቸውና ከማሳቸው የተፈናቀሉ የጀሎናና የደርባዶ ቀበሌ ነዋሪዎች በአጎራባች ቀበሌዎች ውስጥ ባሉ ከፕላስቲክ በተሰሩ መጠለያዎች እንዳሉም የአካባቢው ነዋሪዎች ጠቅሰዋል። የእርሻ ማሳቸው በታጣቂዎች የተቃጠሉባቸው የአካባቢው ነዋሪዎች እንጨት እየለቀሙና መንገድ ላይ አውጥተው እየሸጡ የዕለት ጉርሳቸውን ለማግኘት እየተዳደሩበት እንደሆነም አክለው ገልጸዋል። እንዲሁም ሆኖ የታጣቂዎች ኢላማዎች በመሆናቸው እየተገደሉ መሆናቸውን አስረድተዋል። ሪፖርተር ስለዚህ የጠየቀው የኮፋ ዞን ዋና አስተዳደር አቶ ታረቀኝ በቀለ አርሶ አደሩ ኦነግ ሸኔ ሲባል በጠራው የኦሮሞ ነጻነት ሰራዊት ታጣቂዎች መገደላቸውንም ተናግረዋል። ዞኑ የተፈጠረውን ጥቃት የሚያጣራ መዋቅር አሰማርቶ ባደረገው ማጣራት 2 ሰዎች ሲገደሉ አንድ ሴት ደግሞ የመቁሰል አደጋ እንዳጋጠማት መረጋገጡን ዋና አስተዳዳሪው ገልጸዋል። በኦሮሚያ ክልል ምስራቅ ጉጂ ዞን የገላና ወረዳ አስተዳደር አቶ ዳንኤል ኩቴ ድንበር ላይ ባሉ ሲሉ የገለጿቸው የጠላት ኃይሎች ድርጊቱን ፈጽመውታልም ብለዋል። አቶ ዳንኤል ይህ የጠላት ኃይል የህዝብ ለህዝብን የሚያጋጭ የመንግስትን ዓላማ ለማዳከም የሚንቀሳቀስ ሽፍታ ነውም ሲሉ አክለዋል። በኮሬና በምስራቅ ጉጂ ዞን አጎራባች አካባቢዎች ታጣቂ ኃይሎች በስፋት እንደሚንቀሳቀሱ የገለጹት አቶ ታረቀኝ ዘግናኝ ትንኮሳን እየፈጸሙ እንደሆኑም አስረድተዋል። ታጣቂዎቹ ከዳኖር በተጨማሪ የጀሎ ቀበሌ ላይም ተመሳሳይ ግድያ መፈጸማቸውን ነዋሪዎች ተናግረው ተደጋጋሚ ጊዜ ጥቃት እየተፈጸመበት የሚገኘው የኮሬ ዞንን በደቡብ ኢትዮጵያ ክልልና በፌዴራሉ የህዝብ ተወካዮች ምክር ቤት የሚወክሉት እንደራሲ የነዋሪዎችን ስጋት ሳይገለጽበት ያለፈበት ጊዜ እንደሌለም ይናገራሉ። እነኚህ አርሶ አደሮች መሬት አላቸው፣ እርሻ አላቸው፣ መሄጃ የላቸው። እነሱ ወደ እርሻቸው ነው የሚሄዱት፣ ወደ ግጦሻቸው ነው የሚሄዱት። ያን ቦታ ዝም ብሎ የሚለቁት ነገር አይደለም። ማስለቀቅ ብቻ ነው፣ በመግደል በማባረር ብቻ ነው። አስፈራርቶም ገድሎም አካባቢውን ነጻ ማድረግ ስለሆነ ነው ግድያው በቃለው። የዞኑ ነዋሪዎች እርሻ ማሳቸውን አረም በሚያርሙበት ከብታቸውን በሚጠብቁበትና ውሃ በሚፈልጉበት ወቅት ትንኮሳ እንደሚፈጸምባቸውና እንደሚገደሉም ተናግረዋል። ከዚህም ባለፈ የእንስሳት ዝርፊያ እንደሚፈጸምባቸውም አክለዋል። ከኦሮሚያ ክልል ምስራቅ ጉጂ ዞን የሚነሳ ታጣቂዎች በየጊዜው ይፈጽማቸዋል ባሉት ግድያና የንብረት ውድመት ሳቢያ ከፍተኛ የሚባል የኑሮ ሁኔታ ውስጥ መሆናቸውን የኮሬ ዞን ነዋሪዎች በተደጋጋሚ ጊዜ ሲገልጹ ይደመጣሉ። የፌዴራል መንግስት በኮሬ ዞን ለሚፈጸመው ጥቃት በአካባቢው ይንቀሳቀሳል ያለውን ሸኔ ብሎ የሚጠራውን የኦሮሞ ነጻነት ሰራዊት ተጠያቂ ያደርጋል። ሰራዊቱ በበኩሉ ለግድያው የኦሮሞ ሚሊሻዎችን ተጠያቂ ናቸው ሲል በተለያዩ ጊዜ ባወጣቸው መግለጫ አስታውቋል። በዚህ መሃል ግን በንጹሃን ላይ የሚፈጸም ግድያ አሁንም አላቆመም። ዞኑ ከምስራቅ ጉጂ ዞን ከሚያዋስነው ቀበሌዎች ከ2009 ዓ.ም ጀምሮ በተፈጸመ ጥቃት በብዙ መቶዎች የሚቆጠሩ ነዋሪዎች ሲገደሉ ከ30 ሺህ በላይ የሚሆኑት ደግሞ መፈናቀላቸውን ዞኑ በተለያየ ጊዜ ባወጣው መረጃ ያመለክታል። አንድ ጊዜ እዚህ ጋር ቆም እንደ ዶላር መመንዘር ፈልጋለሁ።
ይሄ ነገር ምንድነው? ጤና ይስጥልኝ። ይህ በኢትዮጵያ የመጀመሪያ የሆነ የአቢሲኒያ ባንክ ቨርቹዋል ባንኪንግ ማዕከል ነው። ሂሳብ መክፈት፣ ገንዘብ ተቀማጭ ማድረግ፣ ቼክ መመንዘርና ሌሎች በባንካችን መደበኛ ቅርንጫፎች የሚያገኟቸውን ሁሉንም አገልግሎቶች በዓላትን ጨምሮ በቀን ለ24 ሰዓት ሳምንቱን ሙሉ ማግኘት ይችላሉ። ወጣው እንዲ ብር አስከብቼ ህይወትን ከነዘመናዊነቱ በአቢሲኒያ ባንክ። አቢሲኒያ ይሁን ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። የደቡብ አፍሪካና ማላዊ ወታደሮች ኮንጎን ለቀው እየወጡ መሆኑ ተገለጸ። የዲሞክራቲክ ሪፐብሊክ ኮንጎ መንግስት ከታጣቂ ኃይሎች ጋር የሚያደርገውን ትግል ለማገዝ ወደ ሀገሪቱ ገብተው የነበሩ ወታደሮችን ለቀው እየወጡ መሆናቸው ተሰምተዋል። የማሊና ደቡብ አፍሪካ መንግስታት ከ2 ዓመት በፊት የኮንጎን ጦር ለማገዝ ወታደሮቻቸውን ልከው የነበረ ሲሆን በኤም23 ታጣቂ ቡድን ህይወታቸውን ያለፈ ወታደሮች ቁጥር መጨመሩን ተከትሎ ኃይላቸውን ለማስወጣት መገደዳቸው ተገልጿል። ከደቡብ አፍሪካ ከማሊና ታንዛኒያ በአጠቃላይ 19 ወታደሮች በታጣቂ ቡድኑ መሞታቸው ተነግሯል። ኤም23 የተሰኘው ታጣቂ ቡድን በዋናነት በሩዋንዳ የሚደገፍ ሲሆን በዚህም ዓመትም በኮንጎ ምስራቃዊ ክፍል የሚገኙትን ሰፋፊ የማዕድናት ቦታዎች መቆጣጠሩ ተሰምቷል። የኮንጎ ጦር ከታጣቂ ቡድኑ ጋር በሚያደርገው ውጊያ በሺዎች የሚቆጠሩ ሰዎች ህይወታቸው ያለፈ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። ኤም23 ታጣቂ ቡድን ባለፈው ወር መጨረሻ በግዝፈቷ 2ኛ ደረጃ ላይ የምትቀመጠውን ቡካቩ ከተማን መቆጣጠሩን ቢቢሲ በዘገባው አስፍሯል። ሐማስ ከእስራኤል ጋር የሚያደርገው ድርድሩን ለመቀጠል ሸምጋዮቹ ያቀረቡት ሀሳብን መቀበሉን አስታወቀ። ሐማስ የአሜሪካ ዜግነት ያለውና የእስራኤል ወታደርን በመልቀቅና 4 የጥምር ሀገር ዜግነት ያላቸው እስራኤላውያን አስክሬን በመመለስ ድርድሩን ለመቀጠል የቀረበውን ሀሳብ ማጽደቁን ገልጸዋል። የሐማስ አመራር ድርድሩን ለመቀጠል ሐሙስ ዕለት ከአሸማጋዮች ጥያቄ ቀርቦለት የነበረ ሲሆን አርብ በጠዋት የቀረበውን ሀሳብ በኃላፊነትና በአዎንታዊ መቀበሉን ቡድኑ ገልጸዋል። ሐማስ በሰጠው ምላሽ የአሜሪካ ዜግነት ያለው እስራኤላዊ ወታደር ለመልቀቅና ሌሎች 4 ጥምር ዜግነት ያላቸው እስራኤላውያን አስክሬን ለመመለስ መወሰኑን ማስታውቋል። ቡድኑ ድርድርን ለመጀመርና በሁለተኛው ምዕራፍ ጉዳዮች ላይ ሁሉን አቀፍ ስምምነት ላይ ለመድረስ ሙሉ ዝግጁ ነኝ ብሏል። እንዲሁም ሐማስ በዚህ ድርድር ላይ እስራኤል ሙሉ ቃሏን እንድትፈጽም ማሳሰቢያ ሰጥቷል። በመጨረሻም ሩሲያ የትራምፕ ልኡካንን ከዩክሬን የሰላም ድርድር ለማግለል እንደምትፈልግ ተገለጸ። የአሜሪካ ባለስልጣናትና ጉዳዩን የሚያውቁ ምንጮች ለቢቢሲ እንደተናገሩት የሩሲያ ባለስልጣናት የዩክሬን ጦርነትን ለማስቆም የታለመ የከፍተኛ ደረጃ ውይይቶች ላይ የሩሲያና የዩክሬን ልኡክ የሆኑትን ኪት ኬሎግ እንዲሳተፉ እንደማትፈልግ ለአሜሪካ አቻዎቻቸው አሳውቀዋል። ኬሎግ በሳውዲ አረቢያ ማክሰኞ ከዩክሬን ልኡካን ጋር የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ማይክ ዋልትዝ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተሳተፉበት ስብሰባን ጨምሮ በቅርብ ሳምንታት ውስጥ ከአንዳንድ ከፍተኛ ደረጃ ውይይቶች በግል ምክንያት ቀርተዋል። በመሆኑም ኬሎግ በሰላም ድርድሩ አለመገኘት ከሩሲያ ባለስልጣን ጥያቄ ጋር የተገናኘ ስለመሆኑ እስካሁን የታወቀ ነገር አለመኖሩን ቢቢሲ አክሏል። ይህንን መረጃ ተከትሎም በዋሽንግተን የሚገኘው የሩሲያ ኤምባሲ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። የብሔራዊ ደህንነት ምክር ቤት ቃል አቀባይ ጄምስ ሂዊት ኬሎግ የዩክሬን ጦርነት እንዲያበቃ ወሳኝ ሚና እየተጫወቱ ነው ብለዋል። ሩሲያ በዩክሬን ላይ ባካሄደችው መጠነ ሰፊ ወረራ በመቶ ሺዎች ለሚቆጠሩ ሰዎች ሞትና የአካል ጉዳት፣ በሚሊዮን የሚቆጠሩ ሰዎች መፈናቀል፣ ከተሞችን ወደ ፍርስራሽነት በመቀየር በሞስኮና በምዕራቡ ዓለም መካከል ለ10 ዓመታት የከረረ ግጭትን አስከትሏል። አሜሪካና ዩክሬን በሳውዲ አረቢያ በሳምንቱ መጀመሪያ ላይ ባደረጉት ስብሰባ በመርህ ደረጃ ለ30 ቀናት የተኩስ አቁም ስምምነት ላይ ደርሰዋል። ሸልመናል። ባንካችን አቢሲኒያ ለ6ኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣
ላፕቶፖችና ስማርት ስልኮችን ለእድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በሰባተኛው ዙር የንሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነት ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ አያሌው ነበርኩኝ። ሰናይ ምሽት።